ቀዳሚ ወዳደረግነው መረጃችን አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክን ከመጪው ቅዳሜ ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ መሆኑን አስታውቋል። የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ እንደሚገኝ ኮሚሽኑ በማህበራዊ ትስስር ገጹ ባሰፈረው መልእክት አስታውቋል። የውጭ ጉዳይ ሚኒስትር የስድስተኛ ዙር ሰልጣኝ ዲፕሎማቶች ስልጠናን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ አስጀምሯል። በማስጀመሪያ መርሃ ግብሩ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስራ ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ፣ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ የሲቪል ሰርቪስ ዩኒቨርሲቲ ፕሬዝዳንት ዶክተር ንጉሱ ታደሰና ሰልጣኝ ዲፕሎማቶች ተገኝተዋል። ስልጠናው ለቀጣይ 4 ወራት በሲቪል ሰርቪስ ዩኒቨርሲቲ እንደሚሰጥም ተገልጿል። ሰልጣኞች በቆይታቸው የፖሊሲ የአካዳሚክና ተግባር ተኮር ስልጠናዎች እንደሚወስዱ ተመላክቷል። ስልጠናው ከዚህ ቀደም ለ5 ዙሮች የተሰጠ ሲሆን በስድስተኛው ዙር 50 ሰልጣኞች እንደሚሰለጥኑ ተመላክቷል ሲል የኢትዮጵያ ዜና አገልግሎት ዘግቧል። የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በውክልና በተሰጣቸው የተሽከርካሪ ዓመታዊ የቴክኒክ ምርመራ ፈቃድ ላይ የጎላ ክፍተት በፈጸሙ ተቋማት ላይ እርምጃ መውሰዱን አስታውቋል። ባለስልጣኑ በተሽከርካሪ ዓመታዊ ቴክኒክ ችግር ምክንያት የሚከሰቱ የትራፊክ አደጋዎችን ለማስቀረት ዓመታዊ የቴክኒክ ምርመራ ለሚያካሂዱ ተቋማት ውክልና ሰጥቶ በማሰራት ላይ እንደሚገኝ አስታውቋል። የተቋማቱን የስራ እንቅስቃሴና አፈጻጸም በመመዘንና በመገምገም የማስተካከያ እርምጃ በመውሰድ ላይ እንደሚገኝ የጠቀሰው ባለስልጣኑ ሰሞኑን የጎላ ክፍተት በተገኘባቸው 24 ተቋማት ላይ የተለያዩ የዲሲፕሊን እርምጃዎች መውሰዱን አስታውቋል። የጎላ ጉድለት በታየባቸው 2 የምርመራ ተቋማት ፈቃድ የመሰረዝ እርምጃ ወስጃለሁ ያለው ባለስልጣኑ 4 ተቋማት ደግሞ ለ3 ወራት ታግደው ክፍተታቸውን እስኪያርሙ የመዝጋት እርምጃ ተወስዶባቸዋል ሲል ገልጿል። 6 ተቋማት ለ1 ወር የታግደው ክፍተታቸውን እስኪያርሙ ስራ እንዲያቆሙ የተደረገ ሲሆን 12 ተቋማት ደግሞ የመጨረሻ ማስጠንቀቂያ ተሰጥቷቸዋል። በአሰራራቸው የተስተዋሉትን ጉድለቶች በ1 ወር ውስጥ በአስቸኳይ እንዲያርሙም ውሳኔ መተላለፉን ከባለስልጣኑ ያገኘነው መረጃ ያመለክታል። በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የመቄዶንያ አረጋውያንና ሕሙማን መርጃ ማዕከል አረጋውያንና ሕሙማንን ከመንከባከብና ከመደገፍ ባለፈ የሙያ ባለቤት እንዲሆን እያደረገ ነው አሉ የማዕከሉ ተጠቃሚዎች። ማዕከሉ እንክብካቤ በማድረግ ከህመማቸው እንዲያገግሙ ካደረገ በኋላ በተለያዩ ሙያዎች በማሰልጠን ወደ ስራ እንዲሰማሩም ያደርጋል። የለሚ ኩራ ክፍለ ከተማ ወጣቶችን የስራ ዕድል ተጠቃሚም እንዲሆን እያገዘ ይገኛል። ዝርዝሩ በራሄል አበበ ተዘጋጅቷል። ትናንት ለሀገር ውለታን ይሰሩ ነገር ግን ዛሬ ላይ አስተዋሻተው የቀሩትን ሰብስቦ ሀገርን በብርቱ እየጠቀመ ያለ እንዲሁም አምሮአቸውን ስተው ጎዳና የወደቁ ዜጎችን ዘር፣ ቀለም፣ ሃይማኖት ሳይለይ በአንድ ማዕከል ያኖረ ተቋም ነው መቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል። አቶ ድንበሩ እንዳለማው ይባላሉ። በመቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል ህይወታቸውን ያደረጉ አባት ናቸው። ትውልድና እድገታቸው በሰሜን ሸዋ ሚዳ ወረዳ ሲሆን በነበሩበት አካባቢ በልብስ ስፌትና በግብርና ስራ ላይ ተሰማርተው ጥሩ ኑሮን ይኖሩ ነበር። ይሁን እንጂ በአንድ ወቅት ባላሰቡት መንገድ በገጠማቸው ድንገተኛ የአይን ህመም ምክንያት የቀደመው ህይወታቸውን መምራት እንደተሳናቸው እንዲህ ያስታውሳሉ። በፊት መልካም ኑሮ፣ ቆንጆ ኑሮ ኖር ነበር። መሀል ላይ በ92 አይኔን ታመምኩ እና ኑሮም ልብስ ስፌት ነው። እርሻና ልብስ ስፌት ሁለቱም ባንድ ነበር ማካሄደው። ከዛ አይኔን ስታመም እነኛ አብረውኝ የሚሰሩት ጓደኞችም ባልንጀሮችም በቃ ሸርተታሉ። ሁሉም ነገር ተንሻተቱ። ምክንያቱም ሰርቼም የማገኝ የምለወጥም አይደለም። ከባለቤቴም ጋር በቃ ያለ መስማማት መጣ። በጣም ይሰማኛል።
እናደዳለሁ የበፊቱን አስተዋውስና እናደዳለሁ መቄዶንያ ያረጋውያንና ያምሮ ህሙማን መርጃ ማዕከል ጊዜ ቀድሟቸው አቅም ከርቷቸው አስተዋሽ ላጡ ዜጎች ጊዜያዊ ችግር የሚፈታበት ተቋም ብቻ አይደለም የሚሉት እኚህ አባት ዛሬ ላይ ከነበሩበት አስቸጋሪ ህይወት ከመውጣታቸው ባሻገር የሙያ ባለቤት እንዲሆኑ እንዳስቻላቸውም ያነሳሉ እነዚህ ውስጥ በፊት ሰርቼው ማላቀውን እየሰራው ነው አደርገው ማላቀውን እያደረኩ ነው በሙያዬ ዲያገል ቁልቁለት አይመታኝ ይወርጨው አስቤዛ አለቀብኝ ሳለ ልብስ ያለቀብኝ ሳለ በጥርሴ ሳይሆን በውስጤ ስቄ ማልጨርሰው ጸጋ በረከት ነው ከመቄዶንያ ውስጥ ያለኝ ማለት ልክ እንዳቶ ድንበሩ ሁሉ ወጣት ታምራት ዳምጠው ጌቱ መለሰና ፍቃዱ ደርብም ህይወት ፊቷን አዙራባቸው በበርካታ ያስቸጋሪ ህይወት ጣውረድ ውስጥ እንዲያልፉ ተገደዋል በተለይ የደረሰባቸውን የአካል ጉዳት ተከትሎ በብዙ መገፋት ውስጥ ያሳለፉት እነዚህ ወጣቶች በመቄዶንያ ያረጋውያንና ያምሮ ህሙማን መርጃ ማዕከል በተደረገላቸው የስነ ልቦናና የክሎስ ስልጠና የለሚኩራ ክፍለ ከተማ ባመቻቸላቸው የመስሪያ ቦታ ላይ ዛሬ ላይ የስራ እድል ተፈጥሮላቸው ነገን በተስፋ እንዲጠባበቁም አስችሏቸዋል መቄዶንያ እየኖርኩ ራሴ እንዴት መስራት እየቻልኩ ለምን አልሰራም ብዬ አሁን ያው በብዙ ትብብር ከወረዳም በብዙ መንገድ እንትን ብዬ ያው ተመስገን ነው ከወረዳ ብዙ ገዛ ተደርጎልን ወደ ስራ ገብቻለሁ ማለት ነው በሁለት ክር ነው የጀመርኩ በጥቁር አክርና በነጭ አክር ማለት ከዚያ በኋላ የሰራው ነው እነዚህን ክሮች ራሱ ገዛው መቄዶንያ ገብቼ ይሄን ትምህርት ተምሬ ሌሎችም ሰዎች ባየሁበትና እኔን ሳይው የትኔት በፍጹም አንገናኝ ከምንም በላይ በህሊና ውስጥ አሁን እኔ አንዳንድ በመስመር ላይ ሲለምን ምናምን ያለው በጣም ነው የምናደድ ከምንም በላይ ማለት ነው የሰው ልጅ ተጎዳ የሚባለው የአካል ጉዳት አይደለም የሰው ልጅ ሁለቱም እጁ አይኖር አሁን አንድ ጓደኛችን ነው የኛ ጓደኛችን ሁለቱም እጁ የለም አሁን ሱቁን እያሰራ ነው ምንድነው አይምሮ ይሰራ አሁን ደግሞ በጣም የተሻለ ነው በማዕከሉ እየተደረጉ ያሉ ድጋፎችን ክፍለ ከተማው ከማገዝ ጀምሮ በወረዳው በማዕከሉ ስልጠና ለወሰዱ ዜጎች የስራ እድል እየፈጠረ ስለመሆኑ ያነሱት ደግሞ በለሚኩራ ክፍለ ከተማ የወረዳ 3 ምክትል ስራ አስፈጻሚና የስራና ክህሎት ቢሮ ኃላፊ አቶ ይደንቃል አስማማው ሲሆኑ ይህንንም ለማጠናከር በትኩረት እየተሰራ ነው ብለዋል መቄዶንያ እንደሚታወቀው ማንም ኢትዮጵያዊ ዜጋ የሆነ ሁሉ መደገፍ ያለበት አካል ሁሉ የሚደግፈው ድርጅት ነው ከዛ ባለፈ ግን በመንግስት አገልግሎት ደግሞ እንደ ስራ እድል ፈጠራ ከዛ የሚወጡትንስ በምን መንገድ በሚል እኛም ድጋፍ አድርገን የመስሪያ ቦታ ከመለየት አንስቶ ወደ ተግባሩ እንዲገቡ ከማድረግ አንፃር የተሻለ እንቅስቃሴ ላይ ነው ያለን ማለት ነው እነዚህን እንደማሳያ ያዝን እንጂ ከ8 ማህበር በላይ አሁንም ቀጣይነት አለው ማለት ነው የስራ እድል ፈጠራ ስራ ኮንቲኒቲ ያለው ስራ ነው ይቀጥላል ማለት እነሱን ያዩ ግንዛቤው በደንብ እየሰፋ ቀጣይም እኛ ደግሞ በደንብ የቤት ስራ አድርገን እየሰራን ያለንበት ሁኔታ ነው ያለው ከ8000 በላይ የሚልቁ የሀገር ባለውለታ አረጋውያንን አቅመ ደካሞችንና የአእምሮ ህሙማንን በመሰብሰብ ሰብአዊነትን በተግባር እያሳየ የሚገኘው የመቄዶንያ ያረጋውያንና የአእምሮ ህሙማን ማዕከል ደጋፊ የሌላቸውን ከወደቁበት ከማንሳትን ባሻገር አቅም ያላቸው ራሳቸውን ማስተዳደር የሚችሉበትን የሙያ ስልጠና እየሰጠ በመሆኑ ክፍለ ከተማው እያደረገ የሚገኘውን አስተዋጽኦ እንዲያጠናክር ጥሪ አቅርበዋል አምራች ኢንዱስትሪዎች የሚገጥሟቸውን ችግሮች በፍጥነት በመፍታት ለዘርፉ እድገትና ተወዳዳሪነት ልዩ ትኩረት ተሰጥቶ እየተሰራ መሆኑን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ተናገሩ። በምክትል ከንቲባው የተመራ የከተማ አስተዳደሩ የስራ ኃላፊዎች ልዑክ የተለያዩ አምራች ኢንዱስትሪዎችን የስራ እንቅስቃሴ ጎብኝቷል። በዚህ ዙሪያ ካሳውን አንዱ ዓለም ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው ከሱ ጋር ቆይታ እናደርጋለን። ካሳውን እንደምን ዋልክ? እንግዲህ እንደሚታወቀው የአምራች ኢንዱስትሪው ዘርፍ በሀገር ኢኮኖሚ ግንባታ ላይ የራሱ አስተዋጽኦ እንዳለው ነው የሚታመነው። ለዚህም ትኩረት ተሰጥቶት እየተሰራ ይገኛል። በተለይም ከውጭ ወደ ሀገር ውስጥ የሚገቡ ምርቶችን በሀገር ውስጥ በመተካት ረገድ የራሱ ሚና አለው። ወደ ውጭ ኤክስፖርት ለማድረግ ሰፊ ስራዎች ይሰራሉ። የስራ እድል ፈጠራንም ያበረታታል። እስቲ ዛሬ ምክትል ከንቲባው ከከተማ አስተዳደሩ የልዑክ ቡድኖች ጋር ጉብኝት እያደረጉ ነው በአምራች ኢንዱስትሪዎች ረገድ ማለት ነው። እስቲ በጉብኝቱ ስፍራ ምን ጉዳዮች ተነሱ?
አመሰግናለሁ። በመግቢያ ላይ እንደጠቀስከው አብዮት እንግዲህ በአዲስ አበባ እጅግ ግዙፍ የሚባሉ መካከለኛ እንዲሁም ደግሞ አነስተኛ የሚባሉ ኢንዱስትሪዎች በመዲናዋ ይገኛሉ። ወደ 3700 የሚደርሱ ቀደም ብዬ እንዳነሳው መካከለኛ አነስተኛና ከፍተኛ የሚባሉ ግዙፍ የሚባሉ ኢንዱስትሪዎች አሉ። እነዚህ ኢንዱስትሪዎች እንግዲህ ኢንዱስትሪዎችና ፋብሪካዎች የተለያየ አይነት ምርቶችን የተለያዩ አይነት የሸቀጣ ሸቀጦችን የሚያመርቱ እንዲሁም ደግሞ ግዙፍ ወይ ደግሞ ከባባድ የሚባሉ ማሽኖችን ጭምር የሚያመርቱ ኢንዱስትሪዎች ናቸው በመዲናዋ የሚገኙት። እንግዲህ የሀገራችንን ህዝብ ወደ 120 ሚሊዮን እና ከዛ በላይ የሚሆነውን ሸማች ህዝብ ፍላጎት ለማሟላት እንዲሁም ደግሞ በዓለም አቀፍ የገበያ ማዕከላት በአውሮፓና በአሜሪካ የገበያ ማዕከላት ጭምር ተወዳዳሪ ሆነው የኢትዮጵያን ምርቶች በዓለም አቀፍ ደረጃ ጥራታቸውን የጠበቁ ተወዳዳሪ ምርቶች ለማድረግ በትኩረት እየሰሩ ስለመሆናቸው ተደጋግሞ ይነሳል። የአዲስ አበባ ከተማ አስተዳደርም እነዚህ ከ3000 በላይ የሚደርሱ በተለይም ወደ 3700 ለሚደርሱ በከተማ ውስጥ ለሚገኙ አምራች ኢንዱስትሪዎች ልዩ ትኩረት ሰጥቶ ድጋፍና ክትትል እያደረገ ስለመሆኑ ተደጋግሞ ይነሳል። ከዚህ መካከል እንግዲህ የአሰራር ህግና ፖሊሲዎችን ማሻሻልን ጨምሮ በኢትዮጵያ ታምርት ሀገራዊ ንቅናቄ የተለያዩ ድጋፍና ማሻሻያዎች እየተደረገላቸው እንዲሁም አምራች ኢንዱስትሪዎች በተደጋጋሚ የሚያነሷቸው ጥያቄዎች መልስ እንዲያገኙ ከተማ አስተዳደሩ በልዩ ትኩረት እየሰራ ስለመሆኑ ተደጋግሞ ይነሳል። የአዲስ አበባ ከተማ ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ እንግዲህ ከተለያዩ የከተማዋ የስራ ኃላፊዎች ጋር በዛሬው ዕለት ከጠዋት ጀምሮ በተለይም ወደ 225 የሚደርሱ ፋብሪካዎች በሚገኙበት ቃሊቲ አካባቢ የተለያዩ አምራች ኢንዱስትሪዎችን የስራ እንቅስቃሴ ተዘዋውሮ ተመልክተዋል። በተለይም እነዚህ አምራች ኢንዱስትሪዎች በዋናነት ምርቶቻቸውን በዓለም አቀፍ ደረጃ ተወዳዳሪ ለመሆን ከውጭ ገበያዎች ወደ ሀገር ውስጥ የሚገቡ ምርቶችን ተክተው ሙሉ በሙሉ ገበያውን ለመቆጣጠር ይችሉ ዘንድ እንዲሁም ጠንካራና ተወዳዳሪ የሆኑ ዘንድ ምን አይነት ችግሮች አሉባቸው፣ እነዚህን ችግሮች ለመፍታት እስከነሱ ምን ይጠበቃል፣ ከተማ አስተዳደሩ ምን ማድረግ ይጠበቅበታል በሚሉ ጉዳዮች ላይ ከአምራች ኢንዱስትሪ ባለቤቶች ከስራ ኃላፊዎች ጋር ውይይት አድርገዋል። ቀደም ብዬ እንዳነሳሁት የከተማ አስተዳደሩ የስራ ኃላፊዎችም አብረው ከምክትል ከንቲባው ጋር እየተዘዋወሩ የአምራች ኢንዱስትሪዎችን የስራ እንቅስቃሴ ምልከታ ሲያደርጉ ነው የዋሉት ማለት ነው። እንግዲህ በዋናነት አምራች ኢንዱስትሪዎቹ የተለያዩ ጥያቄዎች እንዳሉባቸው አንስተዋል። ከተማ አስተዳደሩ እስካሁን ድረስ የሚያደርገው ድጋፍና ክትትል ተጠናክሮ መቀጠል እንዳለበት አንስተዋል። እስካሁን በተሰሩ ስራዎችም የአምራች ኢንዱስትሪዎች ተወዳዳሪነት እንዲሁም ደግሞ አምራች ኢንዱስትሪዎች ምርቶቻቸውን በጥራት ማምረት እንዲችሉ ምርቶቻቸውንም ወደ ተለያዩ የዓለም ገበያ ማዕከላት ማቅረብ እንዲችሉ ከተማ አስተዳደሩ የፖሊሲና የአሰራር ማሻሻያዎችን የህግና ድጋፍ ክትትሎችን ማድረጉ የሚበረታታ ስለመሆኑ አንስተዋል። አሁንም ግን መፈታት ያለባቸው ችግሮች እንዳሉም ተናግረዋል። አምራች ኢንዱስትሪዎቹ ከነዚህ መካከል የመሰረተ ልማት ጥያቄ ቀዳሚው ስለመሆኑ አንስተዋል። በተለይ አቃቂ ቃሊቲ አካባቢ ቀደም ብዬ እንዳነሳሁት በጣም በርካታ ወደ ተለያዩ የሀገሪቱ አካባቢዎች ተጭነው የሚሄዱ የፋብሪካ ውጤቶች ወደ ተለያዩ የዓለም ገበያዎች የሚቀርቡ ምርቶች የሚመረቱበት አቃቂ ቃሊቲ አካባቢ ነው። እዛ አካባቢ እጅግ ከባድ የሚባል የመሰረተ ልማት አቅርቦት ችግር አለ። ዋነኛው የመንገድ መሰረተ ልማት ችግር ስለመሆኑ አምራች ኢንዱስትሪዎቹ አንስተዋል። ይህ የመንገድ ችግር እንግዲህ ምርቶቻቸውን በጥራትና በፍጥነት ወደ ገበያ ለማቅረብ እንዲሁም ደግሞ የአስፈላጊ ጥሬ ዕቃዎችንም በፍጥነት ወደ ፋብሪካዎቻቸው ለማስመጣት የመንገድ በተለይ ክረምት በመጣ ቁጥር መንገዶቹ ውሃ ይዛሉ፣ ጭቃ ይሆናሉ፣ መኪኖቻቸውን እንደሚያበላሹባቸው እንዲሁም ደግሞ መንገድ ላይ ማሽኖቻቸው ጭምር እንደሚበላሹባቸው ለምክትል ከንቲባውና ለስራ ኃላፊዎቹ አንስተዋል። ከተማ አስተዳደሩ ከፍተኛ ስራ ኃላፊዎች ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ አቶ ጃንጥራር አባይም እንግዲህ እነዚህ መሰረታዊ የሆኑ ችግሮች እንዳሉ ይታወቃል። ይሁን እንጂ ከተማ አስተዳደሩ እነዚህን ችግሮች ለመፍታት በትኩረት እየሰራ ነው ብለዋል። ለዚህም ማሳያ እንግዲህ ምናልባት በከተማው የተጀመረው የኮሪደር ልማት በዋናነት ለኢንዱስትሪዎቹ ብቻ ተብሎ እየተሰራ ባይሆንም ግን ኢንዱስትሪዎቹ የሚያነሷቸው ችግሮች እንዲፈቱ አስተዋጽኦ ከፍ ያለ ስለመሆኑ አንስተዋል። ከዚህ ባሻገር ግን ኢንዱስትሪዎቹ የሚያነሷቸውን ችግሮች ለብቻ በትኩረት ለመፍታትም ከተማ አስተዳደሩ ከሌሎች ዘርፎች በተለየ መንገድ በትኩረት እየሰራ ስለመሆኑ አንስተዋል። ከዚህም እንግዲህ በተለይ የመብራትና የውሃ ጥያቄዎች ከአሁን በፊት ተደጋግሞ ይነሱ ነበረ። እነዚህን ጥያቄዎች በተሰጠው ትኩረት በኢትዮጵያ ታምርት ንቅናቄ መሰረት እነዚህ ችግሮች በተለይ አሁን የውሃና የመብራት ችግር ያን ያክል በጣም መሰረታዊ ጥያቄ አይደለም። አልፎ አልፎ የፓወር ወይ ደግሞ የመብራት መቆራረጥ ችግር ሊነሳ ይችላል እንጂ የመብራትና የውሃ ችግር በመሰረታዊነት ተፈቷል። አሁን የቀረው የመንገድ መሰረተ ልማት ነው። ይሄንንም እንግዲህ ከፋብሪካዎች ጋር ፋብሪካዎች ምን ማድረግ አለባቸው፣ መንግስት ምን ማድረግ አለበት። ስለዚህ ከተማ አስተዳደሩና የፋብሪካ ባለቤቶቹ ተቀናጅተው የመንገድ መሰረተ ልማቱን ለመፍታት በትኩረት ይሰራሉ ብለዋል። በአጭር ጊዜ በመካከለኛና በረጅም ጊዜ የሚፈቱ የመሰረተ ልማት ጥያቄዎች ይኖራሉ። ይሄንን በአስቸኳይ ለመፍታት እንግዲህ ከተማ አስተዳደሩ ከመቼውም ጊዜ በላይ በቁርጠኛ ሆኖ እየሰራ ስለመሆኑ አንስተዋል። የተለያዩ የስራ ኃላፊዎችም እንግዲህ የድርሻቸውን ወስደው የመንገዶች የመብራት እንዲሁም ደግሞ የውሃና ተቋማቱ
አስፈላጊ ችግሮችን የቀረቡ ችግሮችን አስፈላጊ ምላሽ ለመስጠት በትኩረት እንዲሰሩ ምክትል ከንቲባው አቅጣጫ አስቀምጠዋል። በአሁኑ ሰዓትም እንግዲህ የተለያዩ ውይይቶች እየተደረጉ ነው የሚገኘው። በተለይ ከከፍተኛ የስራ ኃላፊዎቹ ጋር ማን ምን መስራት አለበት፣ ለወደፊቱ ደግሞ በተለይ በቀጣዩ ዓመት ደግሞ ምን አይነት ተግባራት መከናወን አለባቸው በሚሉ ጉዳዮች ላይ እየመከሩ ነው የሚገኘው ማለት ነው። በምሽት የዜና ወጃ ሰዓታችን አብዮት ተጨማሪ መረጃዎች በተለይም ደግሞ አምራች ባለሀብቶቹ ምን አይነት ችግሮችን አነሱ፣ ምን አይነት ምላሾችስ ተሰጠ የሚለውን የምናነሳ ይሆናል። አመሰግናለሁ። ካሳሁን ላደረስከ መረጃ እናመሰግናለን። መልካም ጊዜ ይሁንልህ። የተከበራችሁ ተመልካቾቻችን ከኤምኤን አዲስ ቴሌቪዥን የሚተላለፈው ዜናችን እንደቀጠለ ነው። ከመልእክት በኋላ እንመለሳለን። ሩጫና ውድድር ቅጽበታዊ ተለዋጭ ክስተቶች በበዛበት ቀድመን እንገኛለን። አዲስ ሚዲያ ኔትወርክ ያለበትን ደረጃ የተከታተለ ለእናንተ ያደርሳል። ክንዶቻችን አይደለም፣ ሁሌም በፈጠራ እንታትራለን። በዛሬ ዜና የነገን ታሪክ እናኖራለን። የመረጃ ጥሙን ለመቁረጥ ኤኤምኤን 24/7 የአዲስ አበባን አዳዲስ መልኮችና ገጾች እየገለጥን እናሳያለን። የማይመሽብን መንገደኞች ነን። የአዲስ አበባን ጓዳ እንዳስሳለን። የኢትዮጵያውያን የተባበሩ ክንዶች ለስራ ሲተጉ የአዲስ አበባ ውበት እንዲህ ይገለጣል። ይህ ደግሞ የኮንሶዎች የእርከን ስራ ጥበብ ውጤት ነው። ጊዜና ቦታ ሳይገድበን ሳንጠበቅ ከተፍ እንላለን። ኤኤምኤን 24/7 የማለዳው ድንግዝግዝ፣ የንጋቱ ማራኪ ጮራ፣ ቀትር የፀሐይዋ ግለት ሳይበግረን አመሻሽ በግርግሩ መሃል ከማታንቀላፋው አዲስ አበባ ጋር እኛም ሁሌም ንቁ ነን። በመንጋትና በመምሸት በሰዓታት እሽክርክሪት በወቅቶች መለዋወጥ መሃል የካሜራዎቻችን ሌንሶች ቦግ ተግ እንዳሉ ናቸው። ለአፍታ እንኳን አይከደንም። የአዲስ አበባ ከተማን እያንዳንዷን ቅጽበታዊ ክስተቶችን ወደ እናንተ ያደርሳል። በትናንት በዛሬና በነገ መካከል የትውልድ ድምፅ ሆነናል። ኤኤምኤን 24/7 ኤኤምኤን 24/7 አዲስ አበባን ማያ መስኮት በቅርብ ቀን ይጠብቁን። በቅርብ ቀን ይጠብቁን። የበርካታ ዓለም አቀፍ ተቋማት መገኛና የኤምባሲዎች መቀመጫ የሆነችው አዲስ አበባ ከተማ በሳምንቱ መጨረሻም የተለያዩ መገናኛ ብዙሃንን ትኩረት እንደሳበች ቀጥላለች። ለመሆኑ ከተማችን አዲስ አበባ በሳምንቱ የዓለም አቀፍ ሚዲያዎችን የሳበችባቸው አበይት ጉዳዮች ምንድናቸው? ባልደረባችን ፋሲል ጌታቸው እነዚህን ዓለም አቀፍ መገናኛ ብዙሃን ተመልክቶ ቀጣዩን ዘገባ አዘጋጅቷል። ተከታትለን እንመለስ። የበርካታ ዓለም አቀፍ ተቋማት መገኛ የተለያዩ ሀገራት ኤምባሲዎች መናኸሪያ የሆነችው አዲስ አበባ በሳምንቱ መጨረሻም የተለያዩ ዓለም አቀፍ መገናኛ ብዙሃንን ቀልብ እንደሳበች ቀጥላለች። ከነዚህ አበይት ሁነቶች ውስጥ ደግሞ በመንግስታቱ ድርጅት ውስጥ የሚገኘው ዓለም አቀፉ የሰራተኞች ድርጅት በአዲስ አበባ በሚገኘው የመንግስትና የግል ተቋማት ስር የተቋቋሙ የህፃናት ማቆያ ዴይኬር በስራ ላይ የሚገኙ እናቶችን ህይወት ማቅለሉን ነው የገለጸው። በይርጋለም አዲስ ጋርመንት ኢንዱስትሪ ዘርፍ ተቀጥራ የምትሰራውን ወይዘሮ ወይንሸት ስሜን ዋቢ ያደረገው ዘገባውም በምትሰራበት ተቋም የተከፈተው የህፃናት ማቆያ ስራዋን እየሰራች ልጇንም በአግባቡ እንድትንከባከብ አስችሏታል ነው ያለው። በአዲስ አበባ ከቅርብ ጊዜ ወዲህ ዴይኬር በተቋማት መከፈቱ የእናቶችን ጫና ከማቃለሉም ባለፈ ህፃናቱ ተመጣጣኝ ምግብ ተመግበው እንዲያድጉ እያስቻለ መሆኑን ነው ድርጅቱ በዜና አምዱ የከተበው። አቪዬሽን ቢዝነስ ኒውስ የተባለውና በበረራ ዘርፍ ያሉ አንኳር ጉዳዮችን የሚዘግበው ጋዜጣም እንዳስነበበው ከሆነ ደግሞ ከኢትዮጵያውያን አልፎ የአፍሪካውያን ኩራት የሆነ የኢትዮጵያ አየር መንገድና የተባበሩት አረብ ኤሚሬቶች አየር መንገድ ኢቲሃድ ኤርዌይስ በጋራ ለመስራት መስማማታቸውን ነው። አቡዳቢና አዲስ አበባ ጥምረት ፈጥረውበታል በተባለው የአቪዬሽን ዘርፍ በቱሪዝም ዘርፉ የምታገኘውን ገቢ ከፍ ለማድረግ እየሰራች የምትገኝ የተባበሩት አረብ ኤሚሬቶች ከዱባይ
በመቀጠል አቡዳቢን የቱሪስት መዳረሻ ከተማ ለማድረግ አልማም እየሰራች ነው። በአውሮፓውያኑ 2025 ጥቅምት 1 በረራ ከአቡዳቢ ወደ አዲስ አበባ እንደሚጀምር ታውቋል። በዚህ የበረራ ሂደት ውስጥ በዱባይ ከሚኖረው ቆይታም ባለፈም በአቡዳቢ ቱሪስቶችም መግባትም መውጣትም ይችላሉ ሲል ነው ዘገባው ያተተው። በተያያዘም ኦል አፍሪካ እንደዘገበው ከሆነ ደግሞ የኢትዮጵያ አየር መንገድን በአቪዬሽኑ ዘርፍ ቀዳሚ የሚያደርገውና አፍሪካውያንን በኢኮኖሚ የሚያስተሳስረው ግዙፉ የአየር መንገድ የማስፋፊያ ፕሮጀክት ለመገንባት የሚያስችል የገንዘብ ድጋፍ ስምምነት ከአፍሪካ ልማት ባንክ ጋር ማድረጉን ነው የተዘገበው። የአፍሪካውያን ኩራት ለሆነው የኢትዮጵያ አየር መንገድ ማስፋፊያ የብድር አገልግሎት መስጠት የአፍሪካውያን ኢኮኖሚ ማሳደግ ነው ያሉት የአፍሪካ ልማት ባንክ ምክትል ፕሬዝዳንትና የቀጠናዊ ልማት አስተባባሪ ኒያን ኒውቡፎም ከአየር መንገዱ ጋር ባንኩ ለመስራት ፈቃደኛ መሆኑንም ተገልጿል። ሩጫና ውድድር ቅጽበታዊ ተለዋጭ ክስተቶች በበዛበት ቀድመን እንገኛለን። አዲስ ሚዲያ ኔትወርክ ያለበትን ደረጃ የተከታተለ ለእናንተ ያደርሳል። ክንዶቻችን አይደለም፣ ሁሌም በፈጠራ እንታትራለን። በዛሬ ዜና የነገን ታሪክ እናኖራለን። የመረጃ ጥሙን ለመቁረጥ ኤኤምኤን 24/7 የአዲስ አበባን አዳዲስ መልኮችና ገጾች እየገለጥን እናሳያለን። የማይመሽብን መንገደኞች ነን። የአዲስ አበባን ጓዳ እንዳስሳለን። የኢትዮጵያውያን የተባበሩ ክንዶች ለስራ ሲተጉ የአዲስ አበባ ውበት እንዲህ ይገለጣል። ይህ ደግሞ የኮንሶዎች የእርከን ስራ ጥበብ ውጤት ነው። ጊዜና ቦታ ሳይገድበን ሳንጠበቅ ከተፍ እንላለን። ኤኤምኤን 24/7 የማለዳው ድንግዝግዝ፣ የንጋቱ ማራኪ ጮራ፣ ቀትር የፀሐይዋ ግለት ሳይበግረን አመሻሽ በግርግሩ መሃል ከማታንቀላፋው አዲስ አበባ ጋር እኛም ሁሌም ንቁ ነን። በመንጋትና በመምሸት በሰዓታት እሽክርክሪት በወቅቶች መለዋወጥ መሃል የካሜራዎቻችን ሌንሶች ቦግ ተግ እንዳሉ ናቸው። ለአፍታ እንኳን አይከብደንም። የአዲስ አበባ ከተማን እያንዳንዷን ቅጽበታዊ ክስተቶችን ወደ እናንተ ያደርሳል። በትናንት በዛሬና በነገ መካከል የትውልድ ድምፅ ሆነናል። ኤኤምኤን 24/7 ኤኤምኤን 24/7 አዲስ አበባን ማያ መስኮት በቅርብ ቀን ይጠብቁን። በቅርብ ቀን ይጠብቁን። የኮሪደር ልማት አካል የሆነው የቀበና ፒኮክ የወንዝ ዳርቻ ልማት የአዲስ አበባ የቀደመ የወንዞቿን ታሪክ በቀየረ መልኩ እየተሰራ ይገኛል። የወንዝ ዳርቻ ልማት ስራው ምን እንደሚመስል ሪፖርተራችን ተመስገን ይመር ቅኝት አድርጎ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ተመስገን እንደምን ዋልክ? እንደሚታወቀው እንግዲህ በአዲስ አበባ የኮሪደር ልማቱ ከተጀመረ ዓመት አስቆጥሯል። በሁለተኛው የኮሪደር ልማት ደግሞ በርካታ የወንዝ ዳርቻዎች ልማቶች በኮሪደር ልማቱ ተካተው እየተሰሩ ነው የሚገኙት። አንደኛው የቀበና ነው፣ የጊንፍሌ በርካቶች ናቸው። በአዲስ አበባ ከ70 በላይ ወንዞች እንዳሉ ነው የሚታሰበው። ከዚህ በፊት በወንዞቹ የነበረው ሁኔታ እጅግ አሳሳቢ የተመረዘ ነበረ። አሁን ግን የቀድሞ ሁኔታው እየተቀየረ ነው። እስቲ አሁን አንተ ባለህበት ስፍራ የወንዝ ዳርቻ ልማት ስራው ምን ይመስላል? ጠቅላላ አድርገህ መረጃ ብታደርሰን። አመሰግናለሁ አብዮት። እንደምን ውለሃል? እንደምን ውላችኋል ውድ ተመልካቾቻችን። በተለይ እንግዲህ አዲስ አበባ ገጿን እያሳመረች ከዚህ በተጨማሪ ደግሞ የወንዝ ዳርቻዎችንም እንደዚሁ እያስዋበች ነው የምትገኘው። አሁን ደግሞ መገኛችንን ያደረግነው ቀበና አካባቢ አድርገናል። በተለይ እንግዲህ አዲስ አበባ እንግዲህ በዚህ በወንዝ ዳርቻ ልማት አንድም ዓለም አቀፍ ተፈላጊነትን ማላቅና ማናር፣ በሌላ በልኩ ደግሞ በተለይ የአዲስ አበባ እንደዚሁም መላ ኢትዮጵያውያን በወንዝ ዳርቻዎች ላይ የተዝናኖት ማዕከልን መፍጠር ትልቅ እሳቤን አንግባ እየሰራች ትገኛለች። ለዚህ ደግሞ ትክክለኛ ማሳያ ሊሆን የሚችለው ቀበና አካባቢ ነው። በተለይ እንግዲህ እዚህ አካባቢ ከዚህ ቀደም የጎደፈ ገጽታ፣ ከዚህ በተጨማሪ በርካታ ሽንት ቤቶች ከወንዞች ጋር የተገናኙበት፣ ከዚህ በተጨማሪ ደረቅና ፍሳሽ ቆሻሻዎች የሚጣሉበት አካባቢ ነበር። እንግዲህ እኛም ያነጋገርናቸው በዚህ አካባቢ ያሉ ነዋሪዎች በተለይ
ከዚህ ቀደም እንግዲህ እዚህ አካባቢ የጎደፈ ገጽታ ነበረው፣ ለጤናችንም አስጊ ነበር። ከዚህ በተጨማሪ ለመንቀሳቀስ ለመዝናናት ምቹ እንዳልነበር እንደዚሁ ሐሳብን ሰንዝረውልናል። ዛሬስ ምን አይነት ለውጦች አሉ? በተለይ ደግሞ በኮሪደር ልማት እየተሰሩ ያሉ የወንዝ ዳርቻ ልማቶች በዚህ አካባቢ አዳዲስ ገጾችን የፈጠሩ ስለመሆኑ እንደዚሁ ሐሳብን ሰንዝረውልኛል። በተለይ ደግሞ በኮሪደር ልማት በሌሎች የኮሪደር ልማት በየብስ የምናገኛቸውን አጠቃላይ ጥቅሞችና ትሩፋቶች በወንዞች የምናገኝበት አጋጣሚና እድል እንደተፈጠረ እንደዚሁ ሐሳብን ሰንዝረውልኛል። በተለይ እንግዲህ ይህ ግንባታ በርካታ ነገሮችን አካቶ የተገነባ ነው። አንድም ሰፋፊ የእግረኛ መንገዶች አሉት። አብረቅራቂ መንገዶችም የዚህ የወንዝ ዳርቻ ልማት አንድ አካል ናቸው። በሌላ መልኩ ደግሞ በተለይ እዚህ አካባቢ እንግዲህ መጥቶ አንድ ሰው ሲዝናና እረፍትን ቢፈልግና ቢሻ የሚያርፍባቸው ቦታዎች እንደዚሁ ተሰናድተዋል። ስለዚህ በሌሎች የኮሪደር ልማቶች የሚያገኛቸውን እያንዳንዱ ጥቅሞች በዚህ በወንዝ ዳርቻም እንደዚሁ ባሟላ መልኩ ጥንቅቅ ብለው የተሰናዱበት አጋጣሚ እንደዚሁም ሁኔታ ውስጥ ነው የሚገኘው። አሁን ላይ እንግዲህ በተለይ ወንዙ ከዚህ ቀደም ከነበረው ገጽታ በበርካታ መልኩ መሻሻሎች እየተስተዋሉበት እንደዚሁም በዛ ሁኔታ ውስጥ እንደሚገኝ እንደዚሁ ታዘቢያለሁ። ነዋሪዎችም ይህን አረጋግጠዋል። በተለይ ከዕለት ወደ ዕለት የወንዙ ጥራትና እንደዚሁ የሚደረግለት እንክብካቤ እየዘመነ ስለመምጣቱ እንደዚሁ መሻሻሎች ስለመምጣታቸው እንደዚሁ ሐሳብን ሰንዝረውልኛል። በቀጣይ ምን ይጠበቃል? በርካቶች የሚያነሱት ጥያቄ ነው። በተለይ እዚህ አካባቢ እንግዲህ በሰፊው ልማትና አጠቃላይ እንቅስቃሴ ውስጥ ይገኛል። ይህን ማስዋብ ማሳመር ደግሞ የቀጣይ ትኩረት ስለመሆኑ እንደዚሁ ነዋሪዎች ሐሳብን የሰነዘሩበት አለ። በተለይ ደግሞ ጽዳጆች ወደዚህ ወደ ወንዝ እንዳይፈሱ መጠበቅ፣ ደረቅ ቆሻሻዎችን በዚህ አካባቢ እንዳይደፉ ጥንቃቄን ማድረግና ማስተዋል የነዋሪው እንክብካቤ እንደዚሁም ደግሞ አጠቃላይ የቀጣይ የቤት ስራ ስለመሆኑ እንደዚሁ ሐሳብን የሰነዘሩበት ነው። እዚህ አካባቢ እንግዲህ በርካታ መሰረተ ልማቶች ተሰናድተው በተለይ ደግሞ ልክ መጸዳጃ ቤት፣ የእረፍት መዝናኛ ቦታዎች ከዚህ በተጨማሪ አርቲፊሻል ወይም ደግሞ ሰው ሰራሽ ሐይቆች እዚህ አካባቢ የተሰናዱበትና የተዘጋጁበት ሁነት ነው የሚገኘው። አሁንም በዚህ በቀበና የስራ ትጋቶችና ልፋቶች የአዲስ አበባን በተለይ ከወንዞቿ ተጠቃሚ እንድትሆን የሚሰሩ አጠቃላይ እንቅስቃሴዎች ቀጥለዋል። አጠቃላይ የኔ ምልከታ ይህን ይመስላል። አብዮት ተመስገን፣ ላደረስከን መረጃ እናመሰግናለን። መልካም ጊዜ። ሀገራዊ ለውጡን ተከትሎ በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም በበኩላቸው በግብርናው ዘርፍ የተመዘገበው ስኬት ተፈጥሯዊና ሰው ሰራሽ አደጋዎችን በራስ ሀብት የመቋቋም አቅም የፈጠረ መሆኑን ተናግረዋል ብለዋል። ዝርዝሩ በሸዋዬ ከፍ ያለው ተዘጋጅቷል። ኢዜአ በግብርናው ዘርፍ የተመዘገቡ ስኬቶችንና የአደጋ መከላከል አቅምን በሚመለከት ከግብርና ሚኒስትር ዶክተር ግርማ አመንቴ ከግብርና ሚኒስትር ዴኤታው ዶክተር መለሰ መኮንን እንዲሁም ከኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ጋር ቆይታ አድርጓል። የግብርና ሚኒስትሩ ዶክተር ግርማ አመንቴ ሀገራዊ ለውጡን ተከትሎ በግብርናው ዘርፍ መዋቅራዊ ሽግግርን ማምጣት የሚያስችሉ ስራዎች መከናወናቸውን አስተዋል። በተለይ የኩታ ገጠም አስተራረስ ዘዴንና የሜካናይዜሽን እርሻን የማስፋት እንዲሁም በዝናብ ላይ ጥገኛ የነበረውን ግብርና በመቀየር አመቱ ሙሉ ወደ ማረስ መገባቱን ገልጸዋል። ይህም ምርትና ምርታማነትን በማሳደግ ኢትዮጵያን ወደ አዲስ ምዕራፍ ያሸጋገረ ስለመሆኑ አብራርተዋል። ኩታ ገጠም በሬና ገበሬ ነው ወደ ሜካናይዜሽን በዝናብ ላይ ብቻ ጥገኛ የነበረውን ግብርና ሁሉንም የውሃ አማራጮች የመጠቀም ከእጅ ወደ አፍ የሆነውን ግብርና ወደ ኮመርሻል ግብርና የመቀየር ችግሮቹን የመለየት መፍትሄዎቹ ደግሞ ስር ነቀል በሆነ መንገድ የማስቀመጥ ሁኔታ የለውጡ መንግስት ግብርና ላይ ሲጀምር ግብርና ከዚህ በፊትም ቢሆን በቃል ደረጃ ትኩረት ያልተሰጠበት ስርዓት የለም። ግን የቃልና የተግባር ልዩነት ነው የነበረውና በተግባር በእነዚህ ጉዳዮች ላይ እርምጃዎች በመወሰዱ ለውጦች ተገኝተዋል ማለት ነው። በሌላ በኩል በግብርናው ዘርፍ የተመዘገቡ ያሉ ስኬቶች ዘላቂ ለማድረግ በአረንጓዴ አሻራ መርሃ ግብር አማካኝነት ለአየር ንብረት ለውጥ የማይበገር የግብርና ልማት ለመተግበር እየተሰራ መሆኑን የግብርና ሚኒስትሩ ዶክተር ግርማ አመንቴ አንስተዋል። አረንጓዴ አሻራ ዘንድ ምን አደረገ? ምንድነው አንዱ መከላከል ብቻ ሳይሆን ግብርናችን ለአየር ንብረት ለውጥ የማይበገር እንዲያደርግ የሚያደርግ ውጤት አለው። ምክንያቱም የለሙ ተፋሰሶች የደኑ መጠን ሲጨምር
የውሃ መጠን ይጨምራል። እነዚህ የጨመሩ ውሃ መጠኖች መጨረሻ ላይ ለመስኖ ለበጋ መስኖ እንጠቀምባቸዋለን። ስንዴ እናመርትባቸዋለን። አትክልትና ፍራፍሬ እናመርትባቸዋለን። ኢትዮጵያ በበጋ የማምረት አቅሟ ጨምሯል። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን በበኩላቸው የምግብ ዋስትናን ለማረጋገጥ የ10 ዓመት ስትራቴጂክ እቅድ ተዘጋጅቶ ወደ ስራ መገባቱን ነው የተናገሩት። በዚህም ከለውጡ በፊት በመኸር 12.5 ሚሊዮን ሄክታር መሬት ይታረስ እንደነበር ጠቅሰው አሁን ላይ ወደ 20.5 ሚሊዮን ሄክታር ማሳደግ መቻሉን ገልጸዋል። በዚህም በሀገር አቀፍ ደረጃ የሚሰበሰበው ምርት ከ293 ሚሊዮን ኩንታል ወደ 608 ሚሊዮን ኩንታል ምርት ከፍ ማድረግ መቻሉን አብራርተዋል። ከለውጡ ወዲህ ባሉት ዓመታት የስንዴ ምርትና ምርታማነትን በማሳደግ ኢትዮጵያ ራሷን እንድትችል በተጀመረው ኢኒሼቲቭ ከፍተኛ ውጤት መገኘቱን ገልጿል። በመኸር ብቻ የሚገኘው ዓመታዊ የስንዴ ምርት ከ48.5 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማለቱን ተናግሯል። በ2011 ዓመተ ምህረት በ3500 ሄክታር መሬት የተጀመረው የበጋ መስኖ ስንዴ ልማት ደግሞ አሁን ወደ 3.5 ሚሊዮን ሄክታር ማደጉን በማንሳት ከዚህም 172 ሚሊዮን ኩንታል ምርት ለማግኘት እየተሰራ ነው ብለዋል። የመስኖ ስንዴም በ2011 ስንጀምር በ3500 ሄክታር ላይ ነው የጀመርነው። እሱም በአንድ ክልል ማለት በምንችልበት ሁኔታ ነው። ከዛ በኋላ ግን ክልሎችን በማስፋት መሬትንም እያሰፋን በመምጣታችን በ2016 ብቻ ወደ 3 ሚሊዮን ሄክታር ሸፍነን ከዚህም ላይ ወደ 107 ሚሊዮን ኩንታል የሚሆን ምርት የስንዴ ምርት መሰብሰብ የቻልንበትና አሁን በያዝነው ደግሞ በ2017 የመስኖ ወቅት ላይ የስንዴ ልማትን በ3.5 ሚሊዮን ሄክታር ማድረስ ችለናል። ከዚህም እንክብካቤዎቻችንና ሌሎች የምርት ብክነትና ብክለትን የሚቀንሱ ስራዎችን በትኩረት በመስራት ከ172 ሚሊዮን ኩንታል ያላነሰ ምርት እንሰበስባለን ብለን እየሰራን ያለነው። በሀገር አቀፍ ደረጃ በግብርናው ዘርፍ እየተገኘ ያለው ስኬት የአደጋ ስጋትን በራስ አቅም ለመቋቋም የተጀመረውን ስራ እያገዘ መሆኑን የተናገሩት ደግሞ የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ናቸው። ሰብአዊ ድጋፍን በራስ አቅም ለመቻል ፖሊሲ ተቀርጾ በሁሉም ክልሎች ወደ ስራ መገባቱንም አንስተዋል። ሰብአዊ ድጋፍን በራስ አቅም መሸፈን ይቻላል የሚለው ላይ መግባባት ነው። ከዛም ጋር ያይዘን ተረጅነትና ልመና እኛን የማይመጠን ወደዛ ለመሄድም የሚገፋን ነገር የሌለን መሆናችንን በጣም ብዙ እምቅ ሀብት ያለን እንደሆነን የሚታረስም ቅድም እንደተገለጸው የውሃ ሀብትም ሌሎችም እና ሰፊ ጉልበትም ያለን እንደሆነ መግባባት ላይ መድረስ ነው። በዚህ ላይ ወደ አገሪቱን በሙሉ የሚሸፍን በፌደራልም በክልሎችም አመራሮች በሙሉ እና ወደ 20 ሚሊዮን የሚጠጋ ህዝብ ውይይት አድርጓል። ውይይቱ ሰብአዊ ድጋፍን በራስ አቅም የምንችለው ነው፣ በሆነ ሀገር ላይ በሚዘንብ ዝናብ እና በሚገኝ የሆነ ስጦታ ወይ እጅ መንሻ አይደለም የምንኖረው በሚል በጣም ሰፋፊ ስራዎች ተሰርተዋል። መግባባትም ተደርሷል። የብልጽግና ፓርቲ ብልጽግናን የማረጋገጥ ራዕይን አንግቦ ባለፉት የለውጥ ዓመታት ያከናወናቸው ተግባራት ኢትዮጵያ በእርግጥም መበልጸግ እንደምትችል ያረጋገጡ ናቸው ተባለ። የቂርቆስ ክፍለ ከተማ ከመጋቢት እስከ መጋቢት የተሰሩ የልማት ስራዎችን ለተለያዩ የህብረተሰብ ክፍሎች አስጎብኝቷል። አለማየሁ አዲስ ተጨማሪ አለው። የመጋቢት ወር ተስፋ ያላትን ኢትዮጵያ ማሻገር የተቻለበት ወር ሆኖ በበርካቶች ዘንድ ይታወሳል። የመጋቢቱን ለውጥ ተከትሎ ኢትዮጵያ ያለፉትን ዓመታት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ለውጦችን ማስመዝገብ ችላለች። መዲናዋ አዲስ አበባም የእነዚህ ውጤታማ ለውጦች ማዕከል ነበረች። የቂርቆስ ክፍለ ከተማም ከመጋቢት እስከ መጋቢት የተመዘገቡ የልማት ድሎችን ከተለያዩ የህብረተሰብ ክፍሎች ለተውጣጡ ነዋሪዎች አስጎብኝቷል። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ ሲገልጹም በአመታቱ የተመዘገቡት ድሎች ኢትዮጵያ በእርግጥም መበልጸግ እንደምትችል ያረጋገጡ ናቸው። እንደ ሀገርም እንደ ከተማችንም በጣም ታሪካዊ የሚባሉ አስደማሚ የሆኑ ህብረተሰቡን በየደረጃ ተጠቃሚ ያደረጉ ሰው ተኮር ልማቶች ከተማዋን የቀየሩ የከተማዋን ደረጃ የቀየሩ ኢትዮጵያ በእርግጥም ማደግ እንደሚችል መበልጸግ እንደሚችል ከራሷ አልፋ ሌሎችን መርዳት እንደሚችል አቅም ያላትና ተወዳዳሪ ሀገር መሆን እንደሚችል የብልጽግና ጉዞ አይቀሬ መሆኑን የሚያረጋግጡ ብዙ ድሎች የተመዘገቡበት
አመታት ናቸው። ክፍለ ከተማውም በሁሉም መስኮች ውጤት ያስመዘገበባቸው አመታት ናቸው ሲሉም ገልጸዋል። በውጤትም በተግባርም ምርታማ የሆነች ክፍለ ከተማ ነች። ስለዚህ እቺ ክፍለ ከተማ በከተማ ግብርና በጣም ውጤታማ ስራዎች በዶሮ፣ በእንቁላል፣ ወተትና ወተት ተዋጽኦ፣ በጓሮ አትክልት በጣም ህብረተሰቡን ተጠቃሚ ያደረጉ ስራዎች እየተሰሩ ያሉበት ሁኔታ አለ። የብልጽግና ፓርቲ ብልጽግናን የማረጋገጥ ራዕይን አንግቦ ባለፉት የለውጥ ዓመታት ያከናወናቸው ተግባራት የህዝብን ተሳትፎና ተጠቃሚነት ያረጋገጡ ናቸው ያሉት ደግሞ ጎብኚዎቹ ናቸው። ስናይ ደግሞ ረክተናል። ያየነው ነገር ደግሞ ሌላው ማህበረሰብም እንዲያየው በአንድ ወረዳ ወይ በአንድ ክፍለ ከተማ አይደለም የተሰራው። እንደዚህ ያሉ ስራዎች በበለጠ ሁኔታ በተለያዩ ክፍለ ከተማዎች ላይ በሰፋፊ ስለተሰሩ እውነታው ወርዶ ማህበረሰቡ በአካባቢው ምን እንደተሰራ ማየት እንዳለበት አምናለሁ። እንዲህ ብለን በቃላት ስንገልጽ ብዙ ላይታየን ላይረዳ ይችላል ሰው። ለውጦች ከመሰረቱ ብዙ ነገሮች አሉ። ከነዛ ውስጥ በአይናችን የሚታዩና የሚዳሰሱ ብለን ማረጋገጥ የምንችላቸው ለምሳሌ በኮሪደር ልማት ላይ ቀጣይ ትውልድ ለማፍራት በሚል ትምህርት ቤቶች ለታዳጊ በሚለው ነባሮችም ባሉበት ሁኔታ የታደሱና አዳዲስ ትምህርት ቤቶች የተጨመሩበት ሁኔታዎች አሉ። ብዙ የፕሮጀክት ግንባታዎችን አይተናል። ብዙ ስራ እድል የተፈጠረላቸውን ወጣቶች በዘመናዊ ቴክኖሎጂ የደረሱበትን የእድገት ደረጃ አይተናል። በተለይ ይህን ማሽን ማለት ዓለም አቀፍ ከዓለም ሀገር ህዝብ የሚያስተዋውቀን ማሽን እና በጣም ትልቅ ነገር ነው። ወደፊት ትውልድ ወደፊት ሄዶ ተሰዶ የሚሰራው የነበረው ሁሉ እዚሁ በሀገሩ ላይ ተመርቶለት ይህን ነገር አይቶ ትልቅ የስራ እድል የሚፈጥርበት ቦታ ነው። ለታሪው እንከር ሰሞሙ የተመረጡ ሰዎች ታሪክ ሰርተው ለትውልድ እንዲያልፉ ስላደላቸው እግዚአብሔር አምላክ ይህንን የተቀደሰ ታሪክና የተቀደሰ ታሪክ ዛሬ ለማየት በቅተናል። ልማቶቹም ሀገር ያለችበትን ቁመና የሚያስረዱና የአመራሩ ብቃት የታየባቸው ናቸው። ጎብኚዎቹ ሲናገሩ በአጭር ጊዜ እውን የሆኑት የልማት ስራዎች ዘልቀው ለትውልድ እንዲሻገሩም ህብረተሰቡ እንደከዚህ ቀደሙ ሁሉ ከመንግስት ጎን እንዲቆም ጠይቀዋል። የሚቀሩን ነገሮች ማስተካከል አለብን ብዬ እላለሁ። መንግስት መንገድ የሚሰራ ከሆነ ለሀገር ሀብት ነው ለኔ ነው የሚለው ነገር መውሰድ አለብኝ። አሁንም ቢሆን ይሄ የማን ውጤት ነው ስንል የለውጡ ውጤት ነው። መጋቢት 24 ከለውጡ ወዲህ ያሉ ፕሮጀክቶች በከተማም በክፍለ ከተማም በወረዳም ብዙ ነገሮች ተሰርተዋል። እንደ አዲስ ትውልድ ሀገራችን እጅና ጓንት ሆነን ስንያያዝ ማስቀጠል ከአፍሪካ ማልፎ ደግሞ በዓለም ደረጃ ተወዳዳሪ ማድረግ ላይ መስራት አለብን የሚል ሀሳብ ነው ያለን። አዲስ የተገነቡና ማስፋፊያ የተደረገባቸው የትምህርት ተቋማት፣ የካሳንቺስ ኮሪደርና መልሶ ማልማት ስራዎች፣ በ60ና 90 ቀናት የተገነቡ የመኖሪያ ቤቶችን ጨምሮ የስራ እድሎችን የፈጠሩ ትናንሽና ትላልቅ ኢንዱስትሪዎች ከተጎበኙት የልማት ስራዎች ጥቂቶቹ ናቸው። የተከበራችሁ ተመልካቾቻችን የምትከታተሉት ከኤምኤን አዲስ ቴሌቪዥን የሚተላለፈውን ዜናችንን ነው። ወደ ቀሪ መረጃዎቻችን እናልፋለን። የቢላሉል ሀበሺ ሙዚየም ከሃይማኖታዊ አስተምህሮት ጋር የተቆራኙ ልዩ ቁሳቁሶችን እንዲሁም ባህላዊና ታሪካዊ ቅርሶችን ለቀጣዩ ትውልድ ለማውረስ በሚያስችል መልኩ ሰንዶ መያዙ ጠቆመ። ሪፖርተራችን መሐመድ ኑር አሊም ሙዚየሙን ጎብኝቶ ቀጣዩን ዘገባ አዘጋጅቷል። ተከታትለን እንመለስ። ቢላሉል ሀበሺ ሙዚየም በውስጡ የተለያዩ ኢስላማዊ አስተምህሮት ቅርሳቅርሶች የሚገኙበት ማዕከል እንደሆነ ይነገራል። በዚህ ማዕከል ውስጥ ኢስላማዊ አስተምህሮ የተባሉ ቅርሳቅርሶች ምን ምንድናቸው የሚለውን ጉዳይ ልናስመለክታችሁ ወደናል። ሰላም ነው? ደህና ነህ? እንዴት ናችሁ? እንተዋወቅ። ማን ትባላለህ? ስሜ አደም መሐመድ ይባላል። በቢላል ሀበሽ ሙዚየም አስተባባሪና ባለሙያ ነው። ያው ቢላል ሀበሽ በርካታ ታሪክ ስብስቦች አሉ፣ በርካታ ማዕከሎች አሉ። እዚጋ መጥተዋቸው ሄሪቴጆች ጥንታዊ መስጊዶች አሉ። እነዚህ ደግሞ የጽሁፍ ሀብቶች አሉ። በተለያየ ሀገሪቱ ክፍል ዑለማዎች እየጻፉ እየከተቡ በእጃቸው የሚያስተምሩባቸው የነበሩ የቁርአን ተፍሲር አለ፣ ትርጉም አለ፣ ፊቂሆች፣ አስትሮኖሚ እውቀቶች
ጋር ተያይዞ ቀደምት አባቶቻችን በዚህ መልኩ እየጻፉ እየከተቡ ትውልድ ሲቀርጹበት የነበረ ሲያስተምሩባቸው የነበሩ እንግዲህ ትልቅ የሀገር ሀብትን ጽሁፎች ናቸው ማለት ነው። ጋር ተመሳሳይ ጋር ተያይዞ ከጽሁፍ ሀብቶች ጋር ተያይዞ እንዲሁም ደግሞ ከቢላሉል ሐበሽ ጋር ተያይዞ ቢላል ያው በዓለም የሚታወቅ ትልቅ ሰሃባ የነብዩ ወዳጅ የነበረ የመጀመሪያ አዛንን ያለ ሰው ነው። እድሜው ሰሃባዎቹ አካባቢ እንደሆነና በ20ኛው ዓመተ ሂጅራ አካባቢ እሳቸው እንዳረፉ የሚያሳይ እያለ እንግዲህ በርካታ ታሪኮችን የሚያሳየው ከዛ የመጀመሪያ የመጡት የሰሃባ ዝርዝር የመጀመሪያዎቹ እነ ዑስማን ኢብኑ አፋን የነብያችን ሰለላሁ ዐለይሂ ወሰለም ልጅ ሩቅያ ሁሉ ሀበሻን ኢትዮጵያ ምድር የረገጡ እንደሆኑ ነው የሚያሳየው። በኢትዮጵያ ውስጥ የነበሩ የብር ኖቶች አሉ እዚህ ጋር የምታያቸው በኃይለ ሥላሴ ጊዜ ቀዳማዊ ኃይለ ሥላሴ ጊዜ በደርግ እያለ ቴምብሮች 1960ዎቹ ጀምሮ የነበሩ ቴምብር አይነቶች አሉ። ወደዚህ ስንመጣ ደግሞ በሀገራችን ውስጥ እንደዚሁ ቀደምት በነበሩ ሱልጣኔቶች ሲጠቀሟቸው የነበሩ መገበያዎች ለምሳሌ በአክሱም ጊዜ ያሉ የነበሩ ቀዳማዊ ሚኒሊክ ጊዜ ቀዳማዊ ኃይለ ሥላሴ ጊዜ እያለ በሀገራችን ደግሞ በጣም አንጋፋ ሱልጣኔት የነበሩ የሸዋ ሱልጣኔት ጊዜ ሲገባዩበት የነበረ ጥንታዊ መገበያ ገንዘብ ነው። ምንድነው የሚባለው? በዛን ጊዜ ይሄ እንግዲህ መሐለቅ ይሉታል። መሐለቅ ይሉታል። እንግዲህ የራሱ እስልምና መገለጫ አለው። አላህ የሚል መሐመድ የሚል ጽሁፍ እንዳለው ነው የሚያሳየው። እንግዲህ እዚህ ጋር የምታዩቸው አልባሳቶች ጋር ተያይዞ ቀደምት እናቶች አያቶቻችን ሲጠቀሟቸው የነበሩ አልባሳቶች በሽመና የተሰሩ በእደ ጥበብ የተሰሩ ከዛ ከነጌጣጌጦቻቸውም ይጠቀሟቸው እንደነበረ ለማሳየት ነው። ለምሳሌ ማርያ ቴሬዛ 19ኛው ክፍለ ዘመን ኢትዮጵያ እንድትገባይበት እንደነበር ያሳያል። ከዛም አልፈው ደግሞ ያው እንደ ጌጥም አንገት ላይ እናቶች አያቶች አንገት ላይ የሚያደርጉት እንደነበረ ሁሉ ለማሳየት ነው። እነዚህ የእጅ አምባር እነዚህ ሁሉ አጠቃላይ የምታያቸው እነዚህ ሁሉ ሲጠቀሟቸው የነበሩ አሁንም አንዳንድ አካባቢዎችም የሚጠቀሟቸው ጌጣጌጦች ናቸው ማለት ነው። እነዚህ እዚሁ በሀገራችን በእደ ጥበብ ባለሙያዎች የሚሰሩ ናቸው። ይሄ ደግሞ የሀገራችንን የነበረውን የጥበብ እውቀት የአርት እውቀት ሁሉ የሚያንጸባርቁ ስለሆነ ለዘመናት ሲጠቀሟቸው የነበሩ አሉ። ይህ በጥልፍ የሚሰራ ከሽመና የሚሰራ አጠቃላይ የእደ ጥበብ እውቀቶች ናቸው። ኢትዮጵያውያን ሙስሊም ሴቶች እነዚህን ወንዶችም ሀገረኛን አልባሳት ይጠቀሙ እንደነበረ ሀገራችንን የተለያየ ብሔር ብሔረሰቦች ቅርጽ የያዘ ሀገራችንን ሊያስተዋውቁልን የሚችል የተለያየ ስብጥር መሆናችንን ሊያሳይ የሚችል የተዋቡ አልባሳቶች ናቸው ማለት ነው። እንግዲህ እነዚህ የምታያቸው ሁሉ እነዚህም ደግሞ የምታያቸው በተለያየ አካባቢ አሁን በድጋሚ የአርቲፋክትስ የእደ ጥበብ እውቀቶች ናቸው። እንግዲህ ከእንጨት የተሰሩ አሉ፣ ከስፌት የተሰሩ አሉ፣ ከተለያየ የተሰሩ ማቴሪያሎች ናቸው። እንግዲህ እነዚህ ቦራቴ ወይም ብርኩማ ይባላሉ። ከስፌት የተሰሩ ግመል ወተት የሚያልቡበት ኦሮሚያ አካባቢ የባህል ምግብ የሚይዙበት እነዚህ ሁሉ እንግዲህ ማህበረሰብ ቀደምት እናቶች አያቶች ሲጠቀሟቸው የነበሩ ከቆዳም የተሰሩ መገልገያ ቁሳቁሶች ናቸው ማለት ነው በአጠቃላይ የሚያሳየው። እነዚህ ደግሞ ያው ይሄ ለምሳሌ አሁንም ድረስ ያለ ድሮም የሚታወቅ ነው። ሐጅና ዑምራ ሲከድ አባቶች ያው ሸሆች ይህን መንገድ በዚህ መንገድ ይጠቀሙ እንደነበረ እንትኑን ለማሳየት ነው። ይሄ ደግሞ ገጠሪቱ ክፍል አካባቢ ሀገራችን ክፍሎች ታላላቅ አባቶች በዛን ጊዜ የሚለበስ የነበረው ከሽመና የሚሰራ እንደዚህ ተደርጎ በእንደዚህ አይነት አለባበስ የሀገራችን ምርት ይጠቀሙ እንደነበረ ሁሉ ለማሳየት ነው። በሁሉም አካባቢ በሁሉም ሀገር ውስጥም በውጭም ያላችሁ ይህን ሙዚየም ማየትም መጎብኘትም ታሪክን ማወቅ ባህልን ማወቅ ለልጆችም ማስተማርም አስፈላጊ ስለሆነ ብዙ አጋጣሚ ያው ለማስተላለፍ ነው። እኔም ጥሩ ነገር ነው ማብራሪያ ሰጠኝ። እኔም በጣም አመሰግናለሁ። በቢላሉል ሐበሺ ሙዚየም ያደረግነው ቅኝት የተከታተላችሁትን ይመስል ነበር። ተመልካቾቻችን በየትኛውም ሰዓት መጥታችሁ እንድትጎበኙ እንጋብዛለን። ወደ ዕለቱ የድንቃ ድንቅ መረጃችን እንሻገራለን። አሚሾች በምድር አሜሪካ ስልጣኔን ደጃችን አትድረስ ብለውታል። በሀያሏ አሜሪካን የሚኖሩ ነገር ግን የአኗኗር ዘይቤያቸው ፈጽሞ የተለየና ከዘመናዊነት